ምን መወሰን እንዳለብኝ እስከ አጠገቤ ባደርሽ ደስ ይለኛል። እሺ አሁን ከዚህ ቤት ትወጫለሽ አትወጭም? እናንተ ሰዎች ቆይ ችግራችሁ ምንድን ነው? ከሰው ምንድን ነው ፈሩት? እኔ ከዚህ ሁሉ ነገር በኋላ እንደወዳት አትጠብቅም አይደል? እድል እንቅፋት እንኳን ቢመጣት ተጠያቂ የምትሆኚው አንቺ መሆንሽን አትረሺማ። በእጄ ሰበብ ሳትሆን ከዚህ ቤት ትውጣ። እዚህ ቤት ውስጥ መቀመጥ የሌለብሽ ሰው እኮ አንቺ ነሽ። አንቺ እኮ በጣም ደፋር ስለሆንሽ ነው እስካሁን ድረስ እዚህ ቤት ያለሽው። ቢን እባክህ በቃ ሂድልኝ። እባክሽ ይቅርታ አድርጊልኝ በእናትሽ። ቆይ ለምን ይቅርታ አልጠይቅ? እድል ትልቅ ጥፋት አጥፍቻለሁ። ጥፋቱ የገባኝ ደግሞ ካለፈ በኋላ ነው። እኔና አንቺ ፍቅረኛ መሆን አንችልም። ይሄ እንደ ጉዳይ ሻቃል። ከዚህ በኋላ ስለ ብሌን ጉዳይ ማንም ሰው እንዲያነሳብኝ ስለማልፈልግ ነገ ጠዋት ሄደን መቃብሯን እናያለን። ምን ሆነ ነው? ምን እህትህን ሄደህ ታያታለህ። ምን ግን እንዴት መቃብሩን አገኘሽው? አገኘሁት። ይሄ ትልቅ ነገር ነው በጣም እንጂ። ከአመታት በኋላ አንድ ጊዜ ያየሽው መቃብር ማግኘት ግን ቆይ ሐውልት አልተሰራለትም ስትይ ነበር ነው? አረ ተሰርቷል። እንዴት ነው የምትሰማኝ? ስለዚህ አጎቴም እዛ ይኖራላ። ለእሱ ሐውልት ማሰሪያ እኮ ገንዘብ አልነበረንም። ነበረን ግን ዳግም 10 ጊዜ መሞት ቢቻል አንዱንም ላተርፍ አልጥርም ነበር። ተይ ምንም ቢሆን እኮ ወንድማችን ነው። እኔ እንደዚህ አይነት ነፍሰ በላ ወንድም የለኝም። ልጄን ያሳጣኝ እሱ ነው። ምናልባት አይችልሽ አንቺ ገለሻት ነው ምን ወይ ደግሞ ሞታ ባይሆንስ? በጣም እያበድክ በሰላም ነው ግን ይኸውልሽ ከዚህ በኋላ መፍራት ይኖርብሻል። ምክንያቱም ሁሉ ነገርሽ ጥርጣሬ ይጭራል። ምንም ነገር አድርጌ ከሆነ ሁሉንም ነገር ያደረኩት ለአንተ ስል ነው እንዳትረሳሽ። ለኔ እኮ አንቺ አዎ ሀብታም ልትሆን እንዳትሰቃይብኝ። ውስጤ በጣም ብዙ ጥርጣሬዎች አሉ። ግን ደግሞ አንቺ ልጠይቅሽ ቅርና ላይሽ ራሱ ያስጠላል። እናቴ አልከኝ? አዎ እናቴ በአንቺ ከተሰበርኩ መቼም አልጠገንም። እኔ ምን ልበል ወንዱ ልጄን የበኩር ልጄን አሳድጌ ሳጣው ምናልባት ደጓ እናት ወልዳኝ ሰርቀዋት ወስደው ተጥዬ እንኳን የተገኘው ብሆን ማሚዬ የአንቺን ያክል በዚህ ምድር ላይ የምወደው እናት ሊኖረኝ አይችልም። እያጽናናኝ መሆኑ ነው። ማሚዬ እንደዚህ አትበይኝ። ምን ላድርግ ብለህ ነው? ያጣው መሰለኝ። ማሚዬ ማዘን ካለብሽ ለኔ ነው። ከዛች ክፉ እናት ተወልጄ ለምንድን ነው ልጄ ልረሳት ያልቻልኩት? ባለቤቴ ሲን መቋቋም አቅቶት ለምን አበደ? ልጄ እንዴት ነው ከአእምሮ ልትወጣ ያልቻለችው? እኔስ መይላትስ? እናንተ መቼስ ልጄ ልታስረሱኝ አልቻላችሁም። ልጄ ልረሳት አልቻልኩም። በእርግጥም ማመስገኛ ይሆናችኋል። ነገር ግን ልጄ ከህሊና ልትወጣ አልቻለችም። ባለቤቴም ጥሎኝ ሞቷል። እኔም ብቻዬን ቀረሁ። እንደዛ ነው ማሚ። እኔ ልጅነቴን ጠብቄያለሁ። አንቺ እናትነትሽን ካድሽኝ። የወለደችኝ እናት ተብዬ የማትረባ ያደገችኝ ስስቴ ደግሞ ከህይወቷ አስወጣችኝ። አንቺን ደስ እንዳለሽ እኔ ምን ላደርግ እችላለሁ? በማለት ቢኒ ከወይዘሮ ገነት አጠገብ ይሄዳል። ወይዘሮ ገነትም ስቅስቅ ብላ ማልቀሷን ቀጠለች። ሮማን ወይዘሮ ገነት የልጅን መቃብር ካላስየችኝ እያለች ስላስጨነቀቻት እንግዲህ የሆነ ቦታ ሄዳ የህፃን ልጅ መቃብር ፈልጋ፣ ይሄ ነገር ግን ሰዎቹ ባለቤቶቹ የዚህች የህፃን ቤተሰብ አይመጡም ወይ ትላለች። ለመቃብሩን ቦታ ላሳያት ልጅ በጭራሽ ረጅም ጊዜ በጭራሽ ማንም መጥቶ አያውቅም። በል ጥሩ ቦታው ጥሩ ስለሆነ ለማንኛውም ከኔና ካንተ ውጭ ማንም ሰው እንዳያውቅ ብላ ገንዘብ ከሰጠችው በኋላ ነገር ግን ከዚህ በኋላ እኔም አላውቅም አንተም አታውቀኝም፣ በሄድኩበት እንዳትሄድ፣ በአጠገቤ እንዳላይህ መቼ የምትሻል ትላለች ሮማን ነገሮችን አስተካክላ ከመጣች በኋላ። ምኑን? የልጅሽን መቃብር ለማየት በፈለግሽው ቀን፣ በቃ ቅዳሜ ማታ። እኔ የምልሽ ይቺ ልጅ ለምንድን ነው ማታ ማትማረው? ለምንድን ነው ቀን መማር ያስፈልጋት? ስለሱ ይመለከትሻል። ምን አገባሽ አንቺ? የአንቺን ወጥ እንድትወጣ ወጥልሽ ካልሆነ በስተቀር እኔ በፈለግኩት ቀን ማስተማር መብቴ ነው። ወይዘሮ ገነትም ምን መወሰን እንዳለብኝ እስካክ ከተገቢ ባደርሽ ደስ ይለኛል። እንደዛ ካልሆነ ግን ቤቴን እንድጠላው ልታደርገኝ ነው። ቢኒም መናገርም ሆነ ደግሞ መጨነቁን አልተውም። ልቦናችን እያወቀ መቃብር ላይ ሂደን እንድናለቅስ ነው። የሌለ ያልሞተች ልጅ በህይወት ያለች ልጅ ሞታለች ተብላ የምታለቅሰው እናቴስ ልቧ ተሰብሮ ያለችዋ እንዴት ይህን እያወቅኩኝ ዝም ብዬ ልለፍ ይላል። ነገር ግን አሁንም ጥርጣሬ ላይ ነው። እድል ብሌን ናት የገነት ልጅ ወይስ አይደለችም የሚለውን ገና ለማስመርመር አስቧል። ህፃናት ማሳደጊያ ቦታ ሄዶ ሰውየውም ማስመርመር አለበት ብሎታል። እድል አጠገብ መድረስ አልችልም እንጂ ይላል ቢኒ። እንዴትም ብለህ ማስመርመር አለበት፣ ይሄን ነገር ማድረግ ግድ ይላል። እድል እንደ ሁለት አንቀው አንዷ በጥፊ አንዷ ጉሮሮዋን አንቀው ሲይዟት እንግዲህ ቢኒ ፈጥኖ ደርሷል። ቆይ እናንተ ከሷ ምንድን ነው የምትፈልጉት? ይላል።
እሷ ከዚህ ቤት መውጣት አለባት። ከዚህ ቤት መውጣት ያለበሽ እንደውም አንቺ ነሽ ይላል ቢኒ። እኮ ስትከታተያት ነው እሷም የተከታተለችሽ። ሰው አንቺ እንድከታተልሽ ካልፈለግሽ አንቺም ሰው መከታተል አቁሚ። ሜላት ቆይ ይች ልጅ ምንድን ነው ያደረገችሽ? መልስ ስታጣ ሜላት አይሽ አይደል የምትመልሽው ነገር አጣሽ። ሴትዮ መከተል ብታቆሚ ይሻልሻል። ልጃስ ገደል እንዳትገባ። ሜላት ቆይ አክስቴ እናቴ ብቻ እንዳትሆኚ አንቺ ያምሻል እንዴ? እድል ታሳሰበችኝ። ወላጆቼ ብቻ እንዳይኖሩ ብቻ ሞተዋል በይኝና ቁርጥ ማቅ ይሻለኛል። ድል እዛ ህፃናት ማሳደጊያ ቦታ ሄዳ እንግዲህ ቢኒያም ቀርቤው እንኳን እንድረዳው ምንም አይነት እድል አልሰጠኝም ትላለች። ሰውየውም እሱ እኮ ብሌንን የገደለቻት ሮማን ናት ብሎ ስለሚያስብና ሮማን እናትና ስለተባለ ይሄ ነገር በጣም ልቡን ስለነካው ነው። እና ተረጂው ይላል ሰውየው። እድልም ያደረገኝን ነገር እንደቀላይ ላልፈው አልችልም ትላለች። እናንተ እኮ ሰዎች ሴቶች ስትከፉ ሰው ትፈልጋላችሁ፣ ወንድ ልጅ ደግሞ ልዩነቱ ምንድነው? ሰው አንፈልግም፣ ብቻችንን ማሳለፍ ነው የምንፈልገው እያለም ሊያረጋጋት ሞከረ። እድል የቢኒና የሮማንን ፀጉር ወስዳ ምርመራ አድርጋ ትክክለኛ እናትና ልጅ መሆናቸውን ለማረጋገጥ ስለወሰነች ሰውየውም ነግሮታል። 2 ቀን ነው የቀረው ሊያልቅ ነው፣ ያንተና የእናትና ልጅነት ሊለይ ነው ብሏል። ምናልባትም ተቀያይረ ሊሆን ይችላል ከዛ ከጓደኛ ጋር ብሎታል ከዚህ በፊትም። ሮማን ሁሉም በተሰበሰቡበት ነገ ጧት ሄደን መቃብሩ እናያለን ትላለች። ቢኒ በጣም ደነገጠ። በስመ አብ ይላል። ምንድን ነው? ምን ሆንክ? ለምን ደነገጥክ? ግን እንዴት መቃብሩ ልታገኙ ቻልሽ? ይላል ቢኒ። ይህ ትልቅ ነገር ነው እንዴ? ትላለች ሮማን። በጣም ትልቅ ነገር ነው። ከረጅም ዓመት በኋላ አንድ ጊዜ ያየሽው መቃብር እንዴት ልታስታውሹ ቻልሽ? ደግሞስ አጣሁት ስትይ አልነበረም እንዴ? ሐውልት አልተሰራም ስትይ አልነበረም? እንዴት ልታገኙ ቻልሽ? ያለ በጥያቄ ወጥሮ ይዟታል። ወይዘሮ ገነትም ስለዚህ የአጎቴ መቃብርም እዛ የሆነ አውራላ ትላለች። የእሱን እኮ ሐውልት አላሰራንለትም፣ ገንዘብ አልነበረም። ገንዘብማ ነበረን። እሱ ልጄን ያሳጣኝ ስለሆነ እሱን ምንም ነገር ላደርግለት አልፈለግኩም ነበር በሰዓቱ። ልጄን ያሳጣኝ እሱ ነው። አትውሰድ እያልኩት ልጄን ወስዶ ልጄን ያሳጥቶኛል ትላለች ወይዘሮ ገነት። ሮማን ወይዘሮ ገነትን እባክሽ ተረጋጊ ትላለች። ወይዘሮ ገነትም እኔ ከአንቺ ጋር በህግ ነው የምጠያይቀው፣ እኔ እኮ የልጅሽ እናት ነኝ ትላለች ሮማን። ቢኒ ቀጠለ። አንቺ ሴትዮ እኔን እዚህ ውስጥ አታስገብኝ። ቢኒ በድጋሚ እዛ ህፃናት ማሳደጊያ ቦታ ያለው ሰውዬ ጋር ሄዶ ሁለቱም እየሄዱ በተራ ይወያያሉና ይሄን ነገር ዛሬ እንሄዳለን ብለዋል መቃብር ቦታ። እናም ይሄን ነገር እያወቀ ልቤ ይላል ቢኒ ተጨንቋል። ሰውየውም እናት ልጇ አጠገቧ አቁማ እንደገና ደግሞ ልጅ እያለች ባዶ ሜዳ ላይ ስታለቅስ በጣም ይሰማል ይላል። እኮ ይሄ ነገር እኮ ነው እኔን አስጨነቀኝ። ምንም ሊሰማህ አይገባም፣ ምክንያቱም አንተ አሁን ዲኤንኤ ያድርገው የሁለቱን የገነትንና የእድልን፣ ከዛ በኋላ አይምሮህ ያርፋል ይላል። ወይዘሮ ገነትም ማልቀስ ማንባታቸውን እንደቀጠሉ ናቸው። ቢኒያም አይዞሽ፣ ምናልባት ከፊትሽ ላይ ትልቅ ደስታ አለ፣ ሊክስሽ ይሆናል ይህ ሁሉ ስቃይሽ ይላል። ቢኒ እኔ እኮ ጨርሻለሁ፣ በቃ ወደ ልጄ ልሄድ ነው ትላለች። ተይ እናቴ እንደዚህ አትበይ። ቢኒ ሰውየው እንዳለው ምርመራውን ካደረገ በኋላ እናትና ልጅነታቸው ከተረጋገጠ በኋላ ለመናገር ነው ያስበው። አሁን ወይዘሮ ገነት ባዶ መቃብር የሌላ ሰው መቃብር ላይ ሄዳ ስታነባ ስታለቅስ ያስቻለው ወይም ደግሞ እንዴት አልነገራትም እያለን ብዙዎቻችን አስበናልና ያልነገራት ምክንያት አሁን የሁለቱን ዲኤንኤ ካደረገ በኋላ ውጤቱን ካየ በኋላ ነው ለወይዘሮ ገነት እንግዲህ ደስታን ሊያበስራቸው እየፈለገው። ነገር ግን የሰው መቃብር ላይ ሄዳ ወይዘሮ ገነት ከጠገቧ ልጇን አቁማ ሰውየውም እንዳለው ስቅስቅ ብላ መቃብር ላይ ተደፍታ አልቀሳለች ልጄ ልጄ ብላ። ነገር ግን ደግሞ በስተመጨረሻ ደስ የሚለው ነገር እድል አንገት ላይ ያለውን ሀብል እራሷ ያሰረችላትን ሀብልና መቃብሩ ላይ ያስቀመጠችውን ፎቶግራፏ ላይ ያለው ሀብል አንድ ስለሆነ በስተመጨረሻም ስቅስቅ ብላ ካለቀሰች በኋላ ቀና ብላ እድልንና ፎቶውን ስታስተያይ በተለይም አንገቷ ላይ ያለው ሀብል ልጇ እንደሆነች የተረዳች ይመስላል። በደንብ ነበረ ማልቀሷን አቁማ ስታያት የነበረው። አንገቷ ላይ ያለውን ሀብልና መቃብር ላይ ያለው ፎቶግራፍ ያለው ሀብል አንድ አይነት ስለሆነ በደንብ አስተውላ አይታታለች። ስለዚህ ወይዘሮ ገነት እድል ልጇ እንደሆነች ከዚህ በፊትም ትመስለኛለች ልጄን ትል ነበርና በደንብ የምትረዳ ይመስላል። ካሁን በኋላ ያለው ነገር በእርግጠኝነት ዲኤንኤ ራሷ ልታስመረምራት ትችላለች። ወይዘሮ ገነት እድልን በደንብ ነው አንገቷን ስታያት የነበረው። ይህንም የሆነበት ምክንያት ሮማን እዛ ጋ ፎቶውን እሷን ለማሳመን የለጠፈችው ፎቶና እሷ አንገት ላይ ያለው ሀብል አንድ ስለሆነ በዚህ ልጇ እንደሆነች ረዳች።